ወዳጆች እንደምን አላችሁ? በዚህ ሰሞን ዓለም አቀፍ ዜና ሆኖ ያለው የዚህ የእስራኤልና የአሜሪካ ኢራን ላይ እርምጃ የመውሰድ ነው። እንግዲህ እንደሰማችሁት እንዳያችሁት ከእምነታዊ መሪያቸው ጀምሮ በርካታ የሰራዊት ወይም የመከላከያ ጄኔራሎቻቸው ተገለዋል። ብዙ ጉዳትም እየደረሰባቸው ይገኛል። ቀጥሎ ምን ይሆናል? ያው ወደፊት የምናየው ይሆናል። እኔ ስለ ኢራን ለመተንተን አይደለም። ነገር ግን አሜሪካና እስራኤል ይሄን ግጭት ሲጀምሩ ምን ብለው ነው የጀመሩት? ኢራን ከጥቅማችን ተጻራ ቆማለች፣ ጥቅማችንን የሚጎዳ ስራ ስትሰራ ነበር፣ እየሰራች ትገኛለች። ለወደፊትም ጥቅማችንን የሚጻረር ስራ ለመስራት ወይም ወንጀል ለመፈጸም ዝግጁ ናትና እናስወግዳት፣ በተለይ አመራሩን ማለት ነው፣ እናስወግደው፣ መንግስቱን እናፍርሰው ብሎ ነው የተነሱት። ልብ በሉ፣ በኢራንና በአሜሪካ መካከል ቢያንስ የ10,000 ኪሎ ሜትር ልዩነት አለ በትንሹ። ነገር ግን አሜሪካ በተለያየ ቦታ ጥቅሞች አሉን፣ ጥቅሞችን እየጎዳሽ ነው ኢራን ብላ ነው የተነሳችው። እስራኤልም ከኢራን ጋር አትዋሰንም። ነገር ግን ኢራን ጥቅሞችን የሚጎዱትን ስፖንሰር ታደርጋለች፣ በራሷም ደግሞ ሚሳኤሎችን የኒውክሌር የጦር መሳሪያም እየገነባች ነውና ውሎ አድሮ ከባድ አደጋ ደቅናብናለች፣ ችግር ላይ ልጥለን ትችላለች ብለው ሁለቱ ተባብረው ኢራን ላይ እርምጃ እየወሰዱ ነው። ኢራን ላይ እርምጃ እየወሰዱ ነው። በተመሳሳይ ራሻም ዩክሬን ከጥቅሜ ተጻራሪ ቆማለች፣ ህዝባችንን እየጎዳች ነው፣ ራሸኛ ተናጋሪ ወይም የራሻ ዜጎችን በድንበር ላይ የሚገኙትን እየወጋች ነው፣ ቋንቋቸውን እንዳይናገሩ እያደረገች ነው። አልፋ ተርፋም ኔቶ የሚባለውን የጦር ቃል ኪዳን ድርጅት ወደ ዩክሬን አስገብታ ከኔ ጋር ድንበር አድርጋ ጥቅሜን ለመጻረር ስራ እየሰራች ነውና ይሄን ማስወገድ አለብኝ ብላ ራሻም ዩክሬን ላይ ጦርነት ከፍታለች። በተለያዩ ሀገራት ለምሳሌ ሰሞኑን ዶክተር አብይ የጎበኛት አዘርባይጃንም እንዲሁ ከጥቅሟ ተጻራሪ የቆመቿን ካራባን ነው ምናምን የሚባል አንድ የሆነ ልዩ ዞን አለ። ከነሱ ጋር ተጋይተው መብታቸውን አስከብረዋል። ጥያቄው እኛስ የሚል ከጥቅማችን ተቃርነው የቆሙ አገራትና ቡድኖችን በገቡበት ገብተን ስርዓት በማስያዝ ወደ ስርዓት በመመለስ ጥቅማችንን በማስጠበቅና በማስከበር ወደፊትም አሁንም እያደረሱብን ላለው ችግር መፍትሄ ለመስጠት ምን እየሰራን ነው? የኢትዮጵያ መንግስት ምን እየሰራ ነው ነው ጥያቄው። እነዛን አገራት ምሳሌ ያነሳውላችሁ በ10,000 ኪሎ ሜትሮችም ሄዶ ሰው ጥቅሙን በሚያስከብርበት ዓለም ላይ ኢትዮጵያ ኤርትራ እንዲህ አርጋኛለች፣ እንዲህ አርጋለች፣ እንዲህ ልታረግ ነው፣ የታጠቁ ቡድኖችን እያሰለጠነችብኝ እያደራጀችብኝ ነው፣ ጥይት እያመላለሱ ነው፣ ኮንትሮባንድ እየሰሩ ነው፣ ኢትዮጵያ ላይ በርካታ ወንጀሎችን እየሰሩ ናቸው ብላ ከመክሰስ ውጪ ምን እርምጃ ወስዳለች? ምንስ ለመውሰድ ተዘጋጅታለች? መቼስ ነው ይሄን እንዲህ አርጋኛለች የሚለውን አቁመን ሌሎች እንደ አሜሪካ፣ እንደ እስራኤል፣ እንደ ራሽያ ያሉ አገራት የወሰዱትን አይነት እርምጃ ወስደን ወደ ሰላማችን የምንመለሰው? ላስት 7 years ችግር ላይ ነው ያለን። በአንድም በተዘዋዋሪ መንገድ የዚህ ችግር ምንጭ ደግሞ ከድሮም አንስተን እስከ ዛሬ ድረስ ኤርትራ መሆኗን እየተናገርን ነው የምንገኘው። ስለዚህ የኤርትራን ገቨርንመንት ህዝቡን እያልኩ አይደለም፣ ልብ በሉ፣ የኤርትራን መንግስት ስርዓት እናስይዘው። በተመሳሳይ እስራኤልና አሜሪካ እየወሰዱ እንዳሉት ራሻ እየወሰደች እንዳለችው አይነት እርምጃ ወስደን
ስርዓት የምናስይዘው መቼ ነው ይሄን ሩት ኮዙን ችግሩን ከምንጩ ፈንቅለን ነገሮችን የምናስተካክለው ነው ወይስ እንዲሁ ቅርንጫፉን እያከምን ነው የምንኖረው? መቼ ነው ጥቅማችንን የምናስመልሰው? የቀይ ባህር ጉዳይ አለ። ታጣቂዎችን ጥይት በማመላለስ ኢትዮጵያ ሰላም እንዳታገኝ የሚያደርጉት ነገር አለ። ይሄም በአደባባይ መንግስትም የተለያዩ አካላትን ምሁራንም እየተናገሩ ነው። መቼ ነው እንዲህ ያለ ተመሳሳይ እርምጃ ወስደን ከለቅሶ ውስጥ የምንወጣው? ሁሌም ኤርትራ እንዲህ አረገችን፣ ወያኔ እንዲህ አረገችን ከማለት ወጥተን ቆራጥ እርምጃ እንደ አሜሪካና እንደ እስራኤል እንደ ራሻ እንደ ሌሎችም ቆራጥ እርምጃ ወስደን መብታችንን የምናስከብረው። እንዲህ ስል ጦርነትን የምሰብክ አርጋችሁ ልትወስዱኝ ትችላላችሁ። አይደለም፣ ሰላምን እየሰበኩ ነው በሌላ ሲገለበጥ ማለት ነው። ምክንያቱም ሰላም አጥተን ላለፈው 20-30 ዓመት እንደቆየን ሁሉ አሁንም መቆየት የለብንም። በቃ ችግር ያለው ቡድን ወይም ችግር ያለበት ቡድን መወገድ አለበት። እኔ የኤርትራ አቅም በጦር ሰራዊት ደረጃ ማለት ነው ከአንድ የኢትዮጵያ የሆነ ክልል ሚሊሻ በታች ነው። አንዳንዱ ስለዚህ ነገር ስናነሳ ኤርትራን አንችላትም የሚል ሁሉ አለ። ሳይኮሎጂካሊ የታመመ የኤርትራ ቺፕስ የተገጠመለት ነገር ግን የኤርትራ ጦር ኃይል ከአንድ የኢትዮጵያ ክልል ሚሊሻ በታች ነው አቅሙ። believe me ለአንድ ሳምንት ኢትዮጵያ ፊት ቆሞ አሁን ኢትዮጵያ ባለችበት የኢትዮጵያ መከላከያ ሰራዊት ባለበት አቅም አንጻር የኤርትራ ሰራዊት ከኢትዮጵያ ሚሊሻ በታች በመሆኑ የአንድ ዞን ወይም የአንድ ክልል ከሚሊሻ በታች በመሆኑ ለአንድ ሳምንት የኢትዮጵያ ሰራዊት ፊት ቆሞ መዋጋት አይችልም። believe me ዝም ብሎ ይሄ እንትን አይደለም የማወራው፣ የሞራል ወሬ አይደለም የማወራው። ገንዘብ ይፈልጋል። ሰራዊቱ በፍቃደኝነት የተደራጀና ለሀገሩ የቆመ መሆን አለበት። አንድ ሰራዊት ብቁ ነው ለማለት። የኤርትራ ግን 99.9% በግዳጅ ከየቤታቸው ከየትምህርት ቤታቸው እየታነቁ ሳዋ ገብተው የተሰለፉ ናቸው። አንዲት ጥይት ቢተኮስ ሁሉም መሳሪያውን እየጣለ እግሬ አውጪኝ እንደሚል አልጠራጠርም። ከዚህ አንጻር ከአንድ የኢትዮጵያ ክልል ሚሊሻ በታች ነው አሁን ያለው የኤርትራ ቁመና ወይም ሰራዊት። ስለዚህ ኢትዮጵያ መቼ ነው መብቷን የምታስከብረው? በሰላም እምቢ ካሉ ማለት ነው። ይሞከር ሰላም፣ በሰላም እምቢ ካሉ። እናም እኔ ለኢትዮጵያ መንግስትም ማስተላልፈው መልእክት በቃ በሰላም እምቢ ካለ አንድ ሰው ስርዓት ማስከበር፣ ህዝቦችን የኢትዮጵያን ጥቅም በማንኛውም መንገድ ማስከበር፣ ለዚህም የኢትዮጵያ ህዝብ ደግሞ ከመንግስት ጋር መቆም አለበት ብዬ ነው ማስበው። ከቀይ ባህር ጀምሮ እስከ የትኛውም ታጣቂ ከኤርትራ እስኪባረር ድረስ አም ፕራውድ በመከላከያችን ፕራውድ ስለማድረግ ነው። ሁሉም ፈልጎ የገባ ሀገሩን ዳር ድንበር ሊጠብቅ የገባ እንጂ እንደ ኤርትራ ሰራዊት ታፍሶ ተገዶ ከሳዋ ከትምህርት ቤት ከሃይ ስኩል ከኮሌጅ ወደ ሰራዊት የገባ አይደለም። ስለዚህ አይ ፕራውድ በዚህ ጀግነቱ በልቡ በጠቅላላ ሁኔታው የበላይነት ስላለን ይሄ ነገር በአጭር ጊዜ ውስጥ መስተካከል አለበት። ከእስራኤል ከአሜሪካ ልምድ መውሰድ መቻል አለብን። ከራሻ ልምድ መውሰድ መቻል አለብን። ምክንያታችን የተለያየ ሊሆን ይችላል። ነገር ግን ጥቅማችንን ለማስከበር እስከ ጫፍ ድረስ መጓዝ አለብን እላለሁ። አመሰግናለሁ። ሼር አድርጉና አድርሷቸው። ድል ለኢትዮጵያ።